በጌታ የተወደዳችሁና የተከበራችሁ ተመልካቾቻችን አድማጮቻችን ባላችሁበት የጌታ ሰላም ይብዛላችሁ። የተመለከታችሁ ያላችሁት በሆፕ ቻናል ኢትዮጵያ ተዘጋጅቶ ወደ እናንተ የሚቀርበውን የሆፕ እንግዳ ልዩ መሰናዶ ነው። ዛሬ በተለየ አይነት ዝግጅት ወደ እናንተ መተናል። እግዚአብሔርን እጅግ አድርገን እናመሰግናለን። እናንተም ባላችሁበት በልዩ ልዩ የሚዲያ አማራጭ ለመከታተል ፕሮግራሙን ጊዜያችሁን ጆሮአችሁን ስላዋሳችሁን እጅግ በጣም አድርገን እናመሰግናለን። ከፕሮግራሙ ጋር እስከ መጨረሻው ድረስ እንድትዘልቁ በጌታ ፍቅር ስንጠይቃችሁ እንደምትባረኩ በዚህ መሰናዶ ውስጥ ያሉትን በረከቶች ሁሉ እንደምታገኙ ተስፋ በማድረግ ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ዝለቁ ስንላችሁ ሆፕ እንግዳን እንግዲህ ወደ እናንተ ይዘን በመቅረብ ነው። በሆፕ እንግዳ ተመልካቾቻችን ምንጋብዛቸው እንግዶች እግዚአብሔር በህይወታቸው መልካም ነገር ያደረገላቸውና ሊመሰክሩ ፈቃደኛ የሆኑ እጅግ ብዙ ሰዎችን ነው ይዘን የምንመጣው። ዛሬ ደግሞ በተለየ ሁኔታ አንድ ስፍራ ላይ ተገኝተናል። በጣም ሰርፕራይዝ እንደምትሆኑ ተስፋ እናደርጋለን። ስለዚህ እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ፣ ተባረካላችሁ። ምናልባት በፕሮግራማችን ላይ የሚነሱ ሐሳቦች ወይም ጥያቄዎች ላይ አስተያየትም ጥቆማ መስጠት ከፈለጋችሁ ከፊት ለፊት በምታዩዋቸው አድራሻዎቻችን ጻፉልን፣ ደውሉልን። በጉጉት እንጠብቃችኋለን። እስከ ፕሮግራሙ ፍጻሜ ድረስ እንግዲህ አብራችሁ እንድትዘልቁ በጌታ ፍቅር ስንጋብዛችሁ ዛሬ በተለየ መልኩ በሆፕ እንግዳ አንድ ቤተሰብ ጋር ተገኝተናል ማለት ይቻላል። መቼም እግዚአብሔር በጣም ድንቅ አምላክ ነው። ብዙ የሚያስደንቁ ነገሮችን ያደርጋል። ከሚያስደንቁ ነገሮች መካከል ዛሬ አንዱን ወደ እናንተ ይዘን መጣለን። እኛም በጣም ደስተኛ ነን። ሰው በህይወቱ ከማህፀን ጀምሮ አንድ ላይ ሆኖ ብዙ ዘመንን ደግሞ እንደገና አንድ ላይ መሆን ይሄ ተአምር ነው እና እግዚአብሔር በቤተክርስቲያናችን ውስጥ ካሉ አገልጋዮች የቤተክርስቲያን አባላት መካከል በዚህ ታሪክ ውስጥ ያለፉና በጣም የሚያስደንቅ ነገር ይዘው የመጡ ከዛም በላይ ደግሞ አንድ ከመሆንም ደግሞ አልፈው አንድ መጽሐፍን ደግሞ አበርክተው እግዚአብሔርን በሄድንበት ስፍራ ባለንበት ቦታ ሁሉ እንድናመሰግን ምክንያት የሆኑ እጅግ በጣም የሚገርሙ ቤተሰቦችን ዛሬ ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ እንግዲህ አብራችሁን ቆዩ። ምናልባት እኔ ከማስተዋወቂ በፊት ራሳቸውን እንዲያስተዋውቁ ነው እድል የምንሰጣቸው፣ ብዙ የሚያስገርም ነገር ስላለ ማለት ነው። መነሻችን ግን ዛሬ የሚገርማችሁ ግድድሮሾች ወይም ደግሞ ጽናት፣ ስኬት፣ ፈተናዎች ያልበገሩት የመንትዮቹ ህይወት ታሪክ በሚል እዚህ እጄ ላይ ያለውን መጽሐፍ አበርክተው እግዚአብሔር በህይወታቸው ያደረገውን ነገር እንድናነብ እንድንማርበትና እንድንታነጽበት እግዚአብሔርን ደግሞ እንድናመሰግን ምክንያት የሆኑ ቤተሰቦች ናቸውና ራሳቸውን እንዲያስተዋውቁ እድል ሰጣለሁ። በቅድሚያ ግን እንደ ሆፕ ቻናል ይህን እድል ሰጥተውን በቤታቸው ተገኝተን እኛም አብረን እግዚአብሔር እንድናመሰግን እኛ ብቻም ሳይሆን ተመልካቾቻችን እናንተም ባላችሁበት ይህን ተአምር አይታችሁ እግዚአብሔር እንድታመሰግኑ ምክንያት ስለሆኑ እጅግ አድርገን በጣም እናመሰግናለን። እግዚአብሔር ይባርካችሁ። እንግዲህ እንኳን ደህና መጣችሁ ብለው እኛን ተቀብለውናል። ተመልካቾቻችንም እንኳን ደህና መጣችሁ እያልን እኛም እስቲ ራሳችሁን አስተዋውቁን በትንሹ ማለት ነው። እንዴት አድርጌ እንደሚጀምር አላውቅም። እኔ የምለውን አናውቅም፣ እኛ የምለውን ነው የምናውቀውና እኔ አባያ ይፋ እባላለሁ። ወንድሜ ደግሞ አባሽ ይፋ ይባላል። አስቀድመን ግን ለ62 ዓመታት አብሮን የተጓዘውን እግዚአብሔር አምላካችንን በእጅጉ በቅድሚያ ልናመሰግነው እንፈልጋለን። 2 ነበር፣ ዛሬ በስተን በፊቱ ተገኝተናል። እጅግ አስደናቂ አስገራሚ ጉዞ ያሳለፍነው። በዚህ ሁሉ ጊዜ ውስጥ ፈጣሪያችን ከኛ ጋር ስለነበረ አሁንም ከኛ ጋር ስለሆነ ወደፊትም ከኛ ጋር ስለሚሆን አስቀድመን እግዚአብሔር ልናመሰግን እንፈልጋለን። ስማችን እኛ መንትዮች ነን፣ በጣም እንመሳሰላለን። ከዚያም የተነሳ ስማችንን ይመሳሰላል። አባያና አበሹ የሚለውን 2 ፊደል
ብቻ ነው ልዩነቱ። ያናሹ በዚህ አይነት ሁኔታ የተጀመረው ህይወት ዛሬ 62 ዓመት ደፍኖ ይሄው አብረናለን። ሌሎች ራሳቸው ማስተዋወቅ መቀጠል ይችላሉ። የሁለታችንም ብያለሁ። እግዚአብሔር የተመሰገነ ይሁን። እንግዲህ እሳቸውም ደግሞ እንዲያስተዋውቅ እድል ልስጣ። ወንድሜ ተናግሮታል እና አበያ ነው የምንባለው። ዛሬ ግን የሚዲያ ጉዳይ ሆነና አበሹ ብዬ ራሴን ለብቻ ሊጠራው ነው ማለት ነው። አበሹ ይፋ እባላለሁ። አባታችን መጀመሪያ ልጅ አጥቶ ነበረ። ከዛ ታላቃችን ተወለደች። እኛ ደግሞ በሁለተኛ ላይ ሁለት ሆነን ከአንድ ማህፀን መንታ ሆነን ስንወለድ አባይ ከምለው አባያ የምለው መጣ። ከሱ ጋር ለማመሳሰል ደግሞ በሹ ልዩነት ብቻ አበሹ ተባልኩ እና ለ62 ዓመት ከማህፀን ጀምሮ እስከ ዛሬ ድረስ በአንድ ቤት አለን። ሌላው ታሪክ ይቀጥላል። የሚገርም ነው። ምናልባት ተመልካቾቻችን እንግዲህ ለእናንተ ለመንገር ያክል እግዚአብሔር በጣም እንድታመሰግኑ ላለፉት 62 ዓመት ከማህፀን ጀምሮ አንድ ላይ መሆን ብቻም ሳይሆን በሄዱበት የህይወት ጎዳና ሁሉ አንድ ላይ ሆኖ ደግሞ እስካሁን ድረስ አሁን እንዳውም ያለንበት ቦታም እኔ እንደሰማሁት ደግሞ ቤታቸው ራሱ አንድ ላይ ነው የሚኖሩት። ይሄ አንዱ ያለንበት ቤት አንዱ ነው። ቀጥሎ ደግሞ ያኛዋል። አሁንም አብረው ናቸው ማለት ነው እና ይሄ ተአምር ነው። እግዚአብሔር የተመሰገነ ይሁን። ያ ብቻም ሳይሆን ደግሞ በተለየ መልኩ ደግሞ ቅድም እንደተባለው እዚህ ያለው ሰራዊት በሙሉ ደግሞ የእግዚአብሔር በረከት ነው እና በጣም እግዚአብሔርን እጅግ አድርገን እናመሰግናለን። እንግዲህ ምናልባት ሁሉንም ስም ለመጥራት ጊዜ ምንገድል ከሆነ ልጆች አሉ፣ የልጅ ልጆች አሉ፣ እዚህ ያል ባለቤቶቻችሁም ከጎን አሉ። ክብር ሁሉ ለእግዚአብሔር ይሁን። በጣም የሚገርምና የሚደንቅ ነው። እንደው ዛሬ ለመምጣትም አንዱ ምክንያት ከሆኑት ነገሮች መካከል ይሄ መጽሐፍ ነው እና እኔ እጅ ከገባ በኋላ ለማየት ሞክሬያለሁ። ይሄ ግድድሮሾች ጽናትና ስኬት፣ ከዛ ግን ፈተናዎች ያልበገሩት የምንትዮቹ ህይወት ታሪክ ነው የሚለው እና ይሄ ሀሳብ ከየት መጣ? ምን ለማለት ነው የሚለውን ነገር ብናነሳ ደስ ይለኛል። እንዳው መቼም አንድ ርዕስ ሲወጣ ያለ ምክንያት አይወጣም። ጭምቅ ብሎ ታስቦበት ብዙ ነገሮችን እንዲይዝ ነውና ብዙ የታመቀ ነገር ነው ያለው። ለኔ በጣም የታመቀ ነገር አለውና እንደው ይሄ ሀሳብ ከየት መጣ? እንደው ምን ብታስቡ ነው? እንዴትስ አሰባችሁት ይሄንን ነገር ለማስቀመጥ? ተባረክ። ጥሩ ጥያቄ ነው። ግድድሮች የሚለው እኛ አሁን ሰው ፊት ለፊት እንዲህ እንደሚያይን ሳይሆን ብዙ ፈተናዎችን ብዙ ውጣ ውረዶችን አልፈን ስለመጣን ግድድሮች የሚለውን አመጣን። ስንማር ሳለ ከትምህርት አልፈንም ወደ ስራ ዓለም ስንገባ ሰይጣን በብዙ መልኩ ፈትኖናል፣ ግን እጅ አልሰጠንም። ወደ እግዚአብሔር መጣን፣ እግዚአብሔር አሸናፊ አድርጎ አቆመን። ስለዚህ እነኚህን ግድድሮች ለማለፍ ጽናት ነበረ። ጸንተን ቆመን አንበገርም አንሸነፍም ብለን ለስኬት ደረሰን። ስኬት ማለት እንግዲህ አሁን ፊት ለፊት የሚታዩ ልጆቻችን ናቸው፣ ቤታችን ነው። በትልቁ ደግሞ ስኬት ብለን የምንጠራው እስከዛሬ ድረስ ከእግዚአብሔር ጋር መኖራችን ራሱ ትልቅ ስኬት ነውና ግድድሮች፣ ፈተናዎች ቢኖሩ ጸንተን በመቆም እዚህ ደረጃ ላይ በመድረሳችን ፈተናዎች ያልበገሩት የመንትዮቹ ጉዞ ብለን ሰይመናል እና ሰው ብዙ ይማርበታል ብዬ ገምታለሁ። እግዚአብሔር የተመሰገነ። ተሻባያ የምጨምሩት ነገር? ሰይጣን እኛን መፈተን የጀመረው ገና ስንወለድ ነው። ስንወለድ እናታችንም አባታችንም ሌሎች ሰዎችም ሁለት መሆናችን አላወቁም እና እናታችን በምትወልድበት ጊዜ መጀመሪያ እንግዲህ አበያ መጀመሪያ ተወልደዋል ነው የተባልነው። እኔ ልክ እንደተወለድኩ ሌላ ልጅ አለች እናታችን። ከጎረቤት ደግሞ የእናታችን እናት ጓደኛ ሊሆኑ የሚችሉ በእድሜ ከፍ ያሉ ሰው አንድ ይበቃታል፣ ሌላኛውን ተውት
ተወለደ። ሲወለድ እንግዲህ በጭንቀት ስለተወለደ የእናታችን ሆድ አጎታችን የእሷ ወንድም ያዝ አድርጎ ስለነበረ ትንፋሹ ቁርጥ ቁርጥ ይል ነበርና እሱን ተውት፣ የቀረውን እግዚአብሔር ያሳድግላት ስትል ሴትዮዋ እናታችን ደግሞ እግዚአብሔር ሁለት የሚሰጠኝ እኮ ሊያሳድግልኝ እንጂ ሊነሳኝ አይደለም፣ ይጅልኝ አለቻት። የሴጣን ግድድሮች እዛ ጋር ይጀምራል። ምን ማለት ነው? በአካባቢያችን የተወለድንበት አካባቢ መንትዮች ከተወለዱ ወይ ለራሳቸው አያድጉም ይሞታሉ፣ ወይም ደግሞ ሌላውን ይገፋሉ፣ እናት አባትን ጨምሮ ሌላውን ይገፋሉ የሚል እምነት ነበረ። እንደዚህ በከባይል ጋር ተያይዞ የመጣ ነገር ነበር እና ሴትዮዋ ለመጨከን ሳይሆን ይሄ ባህል ስላለ ይሄ አይነት ልምድ ስላለ ልማድ ስላለ ነው። እንደዛ እንግዲህ ትግሉ ከዛ ነው የጀመረው። ይሙት የተባለው ቀስ በቀስ አደገ። ያው ሁለታችንም እኩል ነን። ከዛ ጊዜ ጀምሮ በትምህርት ሂደት ውስጥ ወደ ትምህርት ቤት ስንሄድ 6ኛ ክፍል ስንፈተን በጣም ብዙ አይነት ውጣ ውረዶች አጋጥሞናል። ከዛም ደግሞ ድርጅት በምንከፍትበት ጊዜም በጣም ብዙ ችግሮች አጋጥሞናል እና እነዚህን ችግሮች ለማለፍ የተሻለ ህይወት ለመመስረት ብለን እንታገል ነበር። በጣም ስንታገል ደግሞ ጽናት ተወለደ። እጅ አንሰጥም የሚል ነገር። ስለዚህ በጽናቱ ውስጥ ደግሞ ጽናቱ ደግሞ ወዴት አመራ? ወደ ስኬት አመራ። ለዚህ ነው ግድድሮች ወይም ችግር ጽናትና ስኬት። ይህ ደግሞ በእኛ በመንትዮቹ ከእግዚአብሔር እርዳታ ጋር ይመጣ ስለሆነ ፈተናዎች ያልበገሩት የመንትዮቹ የህይወት ታሪክ የሚለውን ርዕስ መስጠት የቻልነው ችግሮች ነበሩ። በእግዚአብሔር ኃይል አሸንፈን ለዛሬ በቃን። 60 ዓመት ሁሉ ተጓዘን። ለዚህ ነው ለምስክርነት ያክል እግዚአብሔርን ለማመስገን መጽሐፉንም እንደዛ የሰየም ነውና ውስጡም ያን ነው የምናገር። እግዚአብሔር የተመሰገነ እውነት ነው። እኔም እንግዲህ ገረፍ አድርጌ እንዳየሁት ያ ነው። ርዕሶቹ ራሳቸው መግቢያዎቹ ላይ ያሉት በሙሉ ራሳቸው ትምህርት የሚሰጡ ናቸው። እያንዳንዱ ነገር አሁን የተባለውን ነገር የሚገልጽ ነው እና ቀላል ጉዞ አይደለም። በዚህ ጉዞ መካከል ደግሞ እግዚአብሔር ነበረ። እግዚአብሔር ረድቶን ነው ማለት መቻል ራሱ ትልቅ መንፈሳዊነት ነው እና ለዚህም እግዚአብሔር የተመሰገነ ይሁን። ከዛ አልፎ እንግዲህ እዚህ ያለው ሰራዊት በሙሉ በመሃል የመጣ ነው። ቅድም እንደተባለው እዚህ ታሪኩ ላይም ተመልካቾቻችን ሄዳችሁ ስታነቡ እግዚአብሔር ከየት እንዳነሳቸው መነሻውን ጭምር ነው ያስቀመጣችሁት። ማን ከማን እንደመጣ እንዴት እንደመጣ ሁሉ ያስቀመጣችሁበት ነገር አለና ከዛ ሁሉ አልፎ እንግዲህ ዛሬ ይሄ ሰራዊት ደግሞ አለ። የሚገርመውና የሚደንቀው ነገር ደግሞ አብዛኞቹ እዚህ ደግሞ ያሉት በቤተ ክርስቲያን ደግሞ አገልጋዮች ናቸው እና ይሄ ደግሞ በተለየ መልኩ እግዚአብሔርን እንድናመሰግን የሚያደርግ ነው። እግዚአብሔር የተመሰገነ ይሁን። ምናልባት እስቲ ወደ እናንተም ልምጣና ምንድነው የሚሰማችሁ ይሄንን ነገር? በነገራችን ላይ ቲቸር አባያ አስተምረውኛል። 2 ዓመት አስተምረውኛል። ምናልባት ያስታውሱ አላቅም። አቃቂ ነው የተማርኩና በጣም የሚገርሙ የሂስትሪ መምህሬ ነበሩና በጣም እሳቸው ሲገቡ ልክ ያን ጊዜ እኔ ስማር 10ኛ ክፍል ላይ እሳቸው አሁን ላያስታውሱ ይችላሉና እንዳሁኑ ጊዜ ሙቪ አልነበረም ብዙ በእኔ በተማርኩበት ጊዜና እሳቸው ሲገቡ ግን ክላሱ በሙሉ ጸጥ ይላል። ምክንያቱም የኢትዮጵያን ሂስትሪ ሲያስተምሩን ፊልም የምናይ ነበር የሚመስልና ሁሉም ጭጭ ነበር የሚለውና በጣም የሚገርም ነውና ታድላቸዋል። እግዚአብሔር ባርኳቸዋልና እንግዲህ እነዚህን አባቶቻችሁን ስታዩ ምንድነው የሚሰማችሁ የሚለውን ባነሳ ደስ ይለኛል። ምንድነው ፊልም የምታደርጉት? እንግዲህ ወደ ባለቤቶቻቸው ከመሄድ በፊት ማለት ነው። የልጅ ልጆች ናቸው እዚህ ያሉትና እግዚአብሔር የተመሰገነ ይሁን። ምንድነው የሚሰማችሁ? ታላቅ ነሽ አንቺ። ራስሽን እስቲ አስተዋውቂንና። ስሜ ሜቲ አበያ ይባላል። ያው እንግዲህ በመሃላቸው ነው ያደግኩትኝ። መለየት የሚባል ነገር የለም። አበያም አባቴ ነው፣ አበሹም እንደ አባቴ ነው። አባቴ ናቸው ሁለቱም ማለት ነው። እኩል ነው ያሳደጉኝና ከነሱ ብዙ ነገር ተምረን ነው ያደግነው። መቻቻልን፣ መደጋገፍን፣ እንዴት ነገሮችን ቻሌንጆችን ገፍተን አልፈን ውጤታማ መሆን እንደምንችል
ከነሱ ተምሬያለሁ። በጣም እጅግ በጣም ጥሩ አባቶች ናቸው። ከዛም አልፎ ተርፎ እኔ አግብቼ 3 ልጆች አሉኝ። ከነሱ በተማርኩት ነገር ነው ቤቴ የማስተዳድረው። እሱ ባለቤቴ ነው እና እጅግ በጣም መልካም ነገር ከነሱ ወስጃለሁ። በእምነትም በእግዚአብሔር ቃልም በምድራዊም ሆነ በሁሉም ነገር ጠንካራ ሆኖ ማለፍን መኖርን አስተምረውኛል። እግዚአብሔር የተመሰገነ ትልቅ ምስክርነት ነው። እግዚአብሔር ይባርካችሁ። ታድላችኋል። እንዳው ስትናገሪ ሁሉ ደስ ደስ ነው ያለኝ እኔ ራሱ አባቶቼ እያልሽ ስትናገሪና አይ ቲንክ እንደዛ ነው ፊልም። እንዴት ነው ፊልም የምታረጉት? የልጅ ልጆችስ ምንድነው ፊልም የምታረጉት? እሺ እኔ ኪራጅ እባላለሁ። በጣም ነው ደስ የሚለኝ በዚህ ቤተሰብ ውስጥ በመገኘት። እግዚአብሔርን በጣም ነው የማመሰግነው። በጣም ብዙ ነገሮችን እንድማር እንዲሁም ደግሞ ለወደፊት ህይወት የሚጠቅሙኝን ነገሮችን እንዳቅ የተለያዩ ነገሮችን እንድማር አድርጎኛል፣ ያግዘኛልም እና እኔ በጣም ነው ደስ የሚለኝ። በጣም ነው የምኮራባቸው። እወዳቸዋለሁ። መልካም፣ እግዚአብሔር ይባርክሽ። ሌላም ይጨምራል? እሺ፣ የኔ ስም ደግሞ ሲምቦኔ አበያ እባላለሁ። የአበያ ሁለተኛ ልጅ ነኝ። ከነሱ ምንድነው የምትማሪው ለሚለው ጥያቄ ዘርዝሬ መጨረስ አልችልም። ማለት ብዙ ነገር ነው የምማረው። በጣም በትልቁ ግን መማር የምችለው ሰው እንደመሆኑ መጠን ሀሳቡም መልኩም እንደሚለያየው ሁሉ ብዙን ጊዜ ግጭት ምናምን ሊኖር ይችላል። እነሱ መሀል ግን ልክ ከማህፀን ጀምሮ እንደ ታሪኩ ላይ እንደተገለጸው ከማህፀን ጀምሮ እስከ 62 ዓመት ማለት በጣም ከባድ ነገር ነው አይደለ? 62 ዓመት አብረው እየተጓዙ ትምህርት አንድ ላይ ነው የሚማሩት፣ አንድ ላይ ነው ቤተሰብ የመሰረቱት። እኛንም ከነሱ ተርፎ ደግሞ አንድ ላይ ትምህርት ቤት እንኳን ስንሄድ እንዳንለያይ አድርገውን አንድ ላይ ስላሳደጉን ለዚህም በጣም ነው የማመሰግናቸው። አሁን እኛ ከውጭ ራሱ ሌላ ጓደኛ አያስፈልገንም። ምክንያቱም ቤተሰብ ውስጥ በጣም ፍሪ ሆነን ነው ያደግነው። እነሱም ለኛ በጣም ግልጽ ከመሆናቸው የተነሳ እኛም ለነሱ በጣም ግልጽ ነን። ለነሱ እንኳን መንገር የሚያሳፍረን ነገር ቢኖር እርስ በእርሳችን እንነጋገራለን፣ እንድናወራ በደንብ እንድንቀራረብ አድርገው ስላሳደጉን ማለት ነው። ሌላኛው ደግሞ በቤታችን ትልቁ እንደዚህ እንዲሆን ያደረገን ነገር እግዚአብሔር ነው። ማለት በዚህ ቤተሰብ መሀል እግዚአብሔር ባይኖር ኖሮ ይሄ ቤተሰብ እስከመጨረሻው እንደዚህ በስተን አንቆይም ነበር፣ እንደዚህ ማንቀጥልም ነበረ። ስለዚህ ትልቁ ሚናን የሚወስደው ቤተሰብ መቆራኘት ወይም ደግሞ እንደዚህ እንዲቆሙ ለሚረዳን እግዚአብሔርን እጅግ አድርጌ አመሰግናለሁ። በቤቱም እንድናድግ ደግሞ ስላረጉን ከነርሱም አልፎ በቤቱ እንድናድግ ስላረጉን ቃሉን ስላስተማሩን ኢቭን አሁን ከቃሉም አልፈን ደግሞ ቸርች ውስጥ አገልጋይ እንድንሆንም መንገዱን ያሳዩን እነሱ ስለሆኑ በዚህም ለሱን ላመሰግን እወዳለሁ። ለዚህም ደግሞ እስከዛሬ ለረዳን እግዚአብሔር ደግሞ ወደፊትም እንደዚህ አብዝቶን ከዚህም በላይ ደግሞ አብዝቶን እግዚአብሔር እስከመጨረሻው እንዲያቆየን ደግሞ እግዚአብሔርን ማጸናለሁ ማለት ነው። አሜን። እግዚአብሔር ባርክሽ። በጣም ጥሩ ነገር ነው ያስቀመጥሽው። እግዚአብሔር የተመሰገነ። ተመልካቾቻችን እየተከታተላችሁ የምትገኙት ሆፕ እንግዳን በሆፕ ቻናል ኢትዮጵያ እየተላለፈ የሚገኘውን ልዩ መሰናዶ ነው እየተከታተላችሁ የምትገኙት። እንግዲህ ሁለት መንትዮቹ ታሪካቸውን በመጻፋቸው ምክንያት አውቀናቸው ከዛ ደግሞ ወደፊት ቀረብ ብለን ደግሞ አንዳንድ ህይወት ገጻቸውን ገለጥ እያደረግን እግዚአብሔርን እያመሰገንን ነው እና አብራችሁን ስላላችሁ በጣም እናመሰግናለን። እንደው ወደ ሌላው ዝርዝር ነገር እንግዲህ ከዚህ በኋላ ከመግባታችን በፊት አብዛኞቻችሁ ዘማሪዎች ናችሁ፣ ታገለግላላችሁ፣ ቤተክርስቲያን ታገለግላላችሁ፣ ስብከትን በምን አገልጋዮች ናችሁና ትልቅ መታደል ነው። በምስጋና እንድንጀምር ከቀረጻው በፊት ጠይቄያለሁና የምስጋና ዝማሬ እንዳላችሁ ሰምቻለሁ። እግዚአብሔርን በማመስገን ብንጀምር ደስ ይለኛል። ከዛ በኋላ ወደ ዝርዝር ነገሮች ደግሞ እንገባለን። አንድ መዝሙር እንደመረጣችሁ ነግራችሁኛልና ያንን መዝሙር አብረን ብንዘምረው ደስ ይለኛል። ምስጋና ክብር፣ ምስጋና ክብር ለአምላካችን አሜን፣ ለእግዚአብሔር ለአምላካችን አሜን፣ ለእግዚአብሔር ኃጢአተኞች ሳለን እግዚአብሔር አሰበን፣ ከፋንድያው ላይ ከፍ አረገን፣
በሕይወት መዝገብ ላይ ስማችንን ጻፈው። የናዝሬቱ ኢየሱስ ምስጋና ይድረሰው። በሕይወት መዝገብ ላይ ስማችንን ጻፈው። የናዝሬቱ ኢየሱስ ምስጋና ይድረሰው። አሜን። እግዚአብሔር ይባርካችሁ። እውነት ነው፣ ምስጋና የሚገባው እግዚአብሔር ነው። እግዚአብሔር የተመሰገነ ይሁን። አሁን ወደዚህ መጽሐፍ ላይ ያሉ እንግዲህ ሁሉንም ማንሳት ብንችል እንዴት ጥሩ ነበር፣ ግን አለፍ ብለን ግን የምናነሳቸው ነገሮች ይኖራሉና እዚህ ላይ ቅድም ካነሳናቸው ነካ ከተደረጉት ነገሮች መካከል አንዱ የመጨረሻ ተግዳሮት ቢኖርም ትግል ቢኖርም መጨረሻ ግን ስኬት አለን። ለዛ ደግሞ ምስክር ሆነን ነው ዛሬ እዚህ ያለ ነውና ከዚህ ሁሉ ስኬት ጀርባ ደግሞ እግዚአብሔር አለ። ከዛ በላይ ደግሞ ጽናት አለ፣ ትግልም አለና እናንተም ስኬት አለ ስትሉ እውነት ምንድነው ለእናንተ ስኬት ማለት የሚለው ማንሳት ፈልጋለሁ። ምክንያቱም ይሄን ነገር በደንብ አስባችሁበት እንዳስቀመጣችሁት ስለማምን ሌሎቻችንም ትምህርት ይሆናል። ምንድነው ስኬት ማለት ለእናንተ? እንዴትስ ነው ስኬት ደረጃ ላይ ደረሳችሁ የሚለውን ብናነሳ ደስ ይለኛል። እንግዲህ ተሸራበ ለኛ ስኬት ማለት የሀብት ማማ ላይ መድረስ አለ። ሰው ምድራዊ ዝና፣ ስልጣን ወይም ሀብት ብሎ ሊያስብ ይችላል። ለኛ ስኬት ማለት ከመጀመሪያ እግዚአብሔር አንድ ሊሆን የሚገባውን አካል አንድ አካልን ሁለት አድርጎ ፈጠረ። እያንዳንዳችን ደግሞ ሙሉ ነን። ከአንድ የወንድ ዘረመልና ከአንድ የሴት እንቁላል አንድ ሰው የሚፈጠርበት ማለት ነው። ከዛ ሁለት አድርጎ ፈጠረ። ስለዚህ እዚህ ጋር ምንድነው የምንገነዘበው? አንድን ሁለት የሚያደርግ አምላክም አለ። ከዛ ሁለትንም ደግሞ አንድ ማድረግ የሚችል አምላክ ነው። ምን ማለት ነው? ለየብቻ መኖር ሲገባን፣ ሁለት ቤተሰቦችን መመስረት ሲገባን፣ ሁለት ቤተሰቦችን አንድ አድርጎ ደግሞ እግዚአብሔር አቆማል። አንድን ሁለት የሚያደርግ ሁለትን ደግሞ አንድ የሚያደርግ አምላክ ለስኬት አበቃ። ለእኛ ስኬት ማለት ሀብት ማማ ላይ መድረስ አለ። ይበቃኛልን ጳውሎስ የሚለውን ይበቃኛል እናውቃለን። ብዙ ችግሮች ቢያጋጥሙንም ብዙ ግድድሮች ቢያጋጥሙንም በዛ ውስጥ አልፈን ሁለት ቤተሰብን እንደ አንድ ቤተሰብ መመስረት ችለናል። ይሄ አንድ ስኬት። ከዚህ ጋር ተያይዞ ልጆቻችንም ባለቤቶቻችንም አንድ እምነት ይዘው በአንድ ቤተክርስቲያን እያመለኩ በአንድ ቤት ውስጥ እየኖሩ ልጆቻችን በአንድ ትምህርት ቤት እየተማሩ በአንድ ቤተክርስቲያን እያመለኩ ጥሩ ስነ ምግባር ይዘው ቤተክርስቲያንን በዚህ አይነት ሁኔታ በማስተማር የሚሆን መጽሐፍ ቅዱስን በመዝሙር የሚሆን በጥሩ ሁኔታ እያገለገሉ ስናያቸው አንዳንዴ እውነት ይሄ የኛ ነው፣ የኛ ስኬት ነው ወይ? የኛ ስኬት አይደለም። እግዚአብሔር ከጀርባ ስለነበር አንድ ስኬት እቅዶች ነበሩ። እቅዶቻችን አንደኛው ቢያንስ እስከ ማስተርስ ዲግሪ መማር፣ ያንን ሁለታችንም አሳክተናል። እንደገና ደግሞ የግል ድርጅትን ከፍቶ እቅዳችን የነበረው ለራሳችንም ለሌሎችም ሊሆን የሚችል ተቋም መመስረት ነበረ። ያንንም ከአንድም ሁለት ሶስት ድርጅቶችን ከፍተን እኔ ስንታየው ክዳኔን አውቃለሁ፣ አንተ ላያውቅህ ይችላል ላልክ፣ ነገር ግን አንተ መሆንን ዛሬ ነው የማውቀው። ነገር ግን 10ኛ ክፍል ላይ አንድ አክቲቭ ተማሪዎች ጋር በስም እንግዲህ እንዴት እንዳላገናኘው አላውቅም። ግን ከዛ ወጥቼ ነው ወደ ግል ድርጅት መክፈት ገብተን ሁለታችንም አፍሮ ሲምባዮሲስ መምህራን ኮሌጅ
የሚባለውን ከፈት። እዛ ጋም ችግር አጋጥሞ ነበረ። ተቀናቃኞች ነበሩ። በጣም ብዙ ታሪክ አለው። በዛ ያንን ሁሉ በምድራዊ ሕግም ይሁን በጽናት ቆመን አሸንፈን በጣም ብዙ ሰዎች ተጠቃሚ እንዲሆኑ ለማድረግ ችለናል። ኮሌጁ መክፈት ችለናል ማለት ነው። ኮሌጁ ውስጥ 235 ተማሪዎችን ምግብ እየሰጠን ማደሪያ ቦታ እየሰጠን በነፃ ትምህርት አስተምረን ዛሬ እነዚህ ማስተርስ የደረሱ አልፈውን ፒኤችዲ የጀመሩ ተማሪዎች አሉና እነሱን ዛሬ ስናይ ለእኛ ስኬት፣ በጣም ስኬት። ይሄ ሁለተኛው። የመኪና ክራይ ድርጅትም ከፍተናል። የጥናትና ምርምር ከፍተን በጣም ብዙ ጥናትና ምርምር ስራዎችን ሰርተናል። ስኬቶች ቢኖሩ ምክንያቱም ስራ በምሰራበት ጊዜ የምትጠየቃቸው ነገሮች አሉ። ይህንን አድርግ የሚባሉ ነገሮች አሉ። በዛ ምክንያት ስራ ሲበላሽብህ ሰይጣን በሰዎች አማካኝነት ጣልቃ ገብቶ ሲረብሽ ነበር። ግን ያን ሁሉ አልፈን ኮሌጁ ዛሬ ባይኖርም በመንግስት ደረጃ በሀገር አቀፍ ደረጃ ቢዘጋ በዛ በጣም ብዙ ሰዎች ተጠቃሚ ሆነዋል። ተቀጥረው ሲሰሩ የነበሩ በጣም በርካታ ሰራተኞች ነበሩ። እዛ ተምሮ በዝቅተኛ ክፍያ ይከፍሉ የነበሩትን 180 ብር ነበር በወር የሚከፍሉት እና ያንን ተምረው ዛሬ በጣም ብዙ ሰዎች እንጀራ ወጥቶላቸዋል። እንግዲህ አንደኛው ስኬት ይሄ። ሌላኛው አንድ ላይ ቤተሰብ መመስረት እቅዳችን ነበረ። መንትዮች ነን። እንዳውም መንትያ ሴቶችን እስከመፈለግ ሁሉ ደርሰን ነበረ። ነገር ግን አላገኘንም እና መንትዮችን ሊተኩ የሚችሉ ባለቤቶችን አጋሮቻችን አግኝተን ደግሞ ትዳር መሰርተን አንድ ላይ መኖር መቻላችን ለእኛ ስኬት። ምድራዊን በሚመለከት ዳዊት ምን ይላል? ብዙም ሀብታም አታድርገኝ ባለመዝሙሩ ዳዊት፣ አንተን እንዳረሳ፣ ብዙም ድሃ አታድርገኝ አንተን እንዳላማርረ የምለውን ፈለግኛ በመከተል ይበቃኛል እናውቃለን ነው እና ለቤተሰባችን ምንም የጎደለን ነገር የለም። ለምድራዊ ዝና የሚሆን ከፍተኛ የሀብት እኛም ብዙም አንጨነቅበትም። ምክንያቱም ምድር በኮንትራት የምንኖርበት እንጂ ቋሚ መኖሪያ ቤታችን አይደለም። ቋሚ መኖሪያ ቤታችን እኛ እንደ አማኞች የእግዚአብሔር መንግስት ነውና ይበቃናልን፣ ልክ እንደ ጳውሎስ ይበቃናልን አውቀናልና በዚህ ውስጥ እነዚህ ለእኛ ትልቅ ስኬቶች ናቸው። ልጆቻችን በጥሩ ሁኔታ ማደጋቸው፣ መማራቸው፣ በቤተክርስቲያን ተጠምቀው ማገልገላቸው ለእኛ ይሄ ነው ስኬትና ያለንበት ኑሮ በቂ ነው። እግዚአብሔር በሚበቃ ደረጃ እያኖርን ስለሆነ ለእኛ ሀብት ሳይሆን ስኬት ይሄ ነው ለማለት ነው። እግዚአብሔር የተመሰገነን። አቡሽ የሚጨምሩት ነገር ብዙም ጨርሶታል፣ ግን ታሪኩ ተነግሮ አያልቅምና ስኬት ማለት ለእኛ ሰላም ያለበት፣ መረጋጋት ያለበት፣ በእግዚአብሔር ጥላ ስር ታቅፎ ያለውን ቤተሰብ መስርቶ ለዚህ ማብቃት ቀላል ነገር አይደለም እና ለእኛ ስኬት ይሄ ነው። በእግዚአብሔር ጥላ ስር ያለ ነው። አንድነታችን፣ መረጋጋታችን፣ ሰላም ያለበት ቤተሰብ፣ ልጆቻችን የጎደላቸው ነገር የለም። በተመኙት ትምህርት ቤት ነው የሚማሩት። በቂ ለእነሱ የሚበቃውን እግዚአብሔር ሰጥቶናል እና ከዚህ በበለጠ ደግሞ ልጆቻችን በቤተክርስቲያን የእግዚአብሔር አገልጋዮች ናቸው። ይሄ ለእኛ ስኬት። ይህንን ስንል ግን ችግር አላጋጠምን ማለት አይደለም። ገና ከባለቤቶቻችን ጋር ከመገናኘታችን በፊት ብዙ ችግሮች ናቸው። ሊጥሉን የሞከሩ ብዙ የሰይጣን ወጥመዶች ቢኖሩ እኛ ከመጀመሪያው በባህሪ የማንጠጣ፣ የማንቅም፣ የማናጨስ ሰዎች ሆነንም ስለተወለደን በትምህርታችንም የተሳካልን ሰዎች ነን። ሊጥሉን ቢያስቡም እኛ ሁለታችን አብረን በአንድ ማዕፀን እንደተፈጠርን ሁሉ ክፍል ስንቀመጥ አንድ ላይ ነው፣ አንድ ወንበር ላይ ነው የምንቀመጠው። ስናጠና አንዱ ያነባል፣ አንዱ ያዳምጣል።
በውይይት ነው የምናጠናው። በዚህ በትምህርቱም ተሳክቶልናል። ሰው 12 ዓመት ይማራል ከታች ጀምሮ እስከ 12ኛ። እኛ በ10 ዓመት ነው የጨረስነው። ደብል ነበረ ያነ ደብል እያገኘን ማለት ነው። ይሄ ሲሆን ግን ከጎረቤትም በሰው አማካኝነት ሰይጣን ጣልቃ ገብቶ ሊጥልን አስቧል። ከሚኒስትሪ ሁሉ ሊያስቀሩን አስበው ነበር፣ አልተሳካም። ይሄ ሁሉ ሆኖ 11ኛ ክፍል አስታውሳለሁ፣ በራንክን በደረጃ እየተገለባበጠን ነው የመጣ ነው። አስታውሳለሁ 1-2ኛ ክፍል የማስታውሰው 5 የትምህርት አይነት ነው የምንማረው፣ ከ500 ማለት ነው የሚታረመው። አንደኛውን ሴሚስተር ስንጨርስ አባያ 499 አመጣ፣ እኔ 498 አመጣው። በግማሽ ዓመት ወደ 3ኛ አለፍ። 3ኛ ደግሞ ሄደን 3ኛ 4ኛ ወተን ወደ 4ኛ አለፍ። ይሄ ብቻ አይደለም የሚገርመው፣ 11ኛ ክፍል ስንደርስ የማይረሳ ነገር አለ። ሂሳብ ብቻ ነው 93% እኩል ያመጣል። 11ኛ ክፍል ግን ተደምሮ የእግዚአብሔር ተአምር እኩል ሆነ። ሁለታችንም አንደኛ ወጣን። ሁለተኛ ለመውጣት እድል አልነበረውም። ከኛ ቀጥሎ ያለው 3ኛ ወጣ ማለት ነው። ይሄም ስኬት ነው። በመጨረሻ ደግሞ አዮማ የኢትዮጵያ ወጣቶች ማህበር የሚባል ነበረ ያን በደርግ ጊዜ። በዛ ውስጥ ስልጣንም እየሰጡ ወደዛ እየሳቡን ሲያስቸግሩን ስለነበረ እስቲ የገጠሩን ህብረተሰብ ደግሞ ከማይምነት እናውጣ ብለን የመሰረት ትምህርት ዘመቻ ሄደን ነበር። ከወለጋ ወደ ጅማ ነው የዘመት ነው። 4 ወር ሄደን አስተምረን በሰላም ስንመለስ ገና ከመኪና ከመውረዳችን የኢፋ ልጆች ወጣችሁ ዘለቃችኋል፣ ምንድነው ብለን ስንል ማትሪክ አልፋችኋል አሉ። 12ኛ ክፍል ተፈትነን ብሔራዊ ፈተና ማለት ነው። 465 ተማሪዎች ሆነን ተፈትነን 5 ተማሪዎች አለፉ። ከ5ቱ ተማሪዎች እኔና አባያ እንገኝበታለን። ይህም ስኬት። ይሄ ብቻ ደግሞ አይደለም። ያኔ በአዲስ ዘመን ጋዜጣ ነበር የተማሪዎች ስም የሚወጣው። እንደ ዛሬ ቴክኖሎጂ አልተስፋፋምና ስማችን በጋዜጣ ሲወጣ ሁለታችንም አዲስ አበባ ዩኒቨርሲቲ 6 ኪሎ ደረሰ። ይሄም ደግሞ የእግዚአብሔር ተአምር ነው። እግዚአብሔር ያቆራኘውን ያገናኘውን ሰው ሊለየው አይችልም የሚለው እዚህ ጋር ይረጋገጣል ማለት ነው። መሰረተ ትምህርት 302 ሆነን ተነስተን መጨረሻ ገጠር ጣቢያ ስንደርስ ሁለታችን ብቻ ነን አንድ ጣቢያ ያደረሰን። የጅማ ልጆች 9 ነበሩ፣ እኛ ሁለታችን ነበር። ከዛ ስንመለስ ደግሞ እግዚአብሔር አስተቃቅፎ አንድ ላይ አንድ ዩኒቨርሲቲ አንድ ግቢ 6 ኪሎ ካምፓስ እንድንገባ አደረገ። ሄደን ልክ እንደ ዶሯችን አንዱን አልጋ መኝታ አንዱን አልጋ የሻንጣ ማስቀመጫ አድርገን አብረን ጥናታችንን ቀጠልን። ይህም ስኬት ነው። ከዛ እንግዲህ ለተወሰነ ጊዜ እኔ ቀድሜ ተመርቄ በዲፕሎማ ስላለፍኩኝ ነጥባችንም ተቀራራቢ ነው። በስራ ምክንያት ለተወሰነ ጊዜ ተለያይተን ነበረ። ያችን ፈተና ነበረች። በነገራችን ላይ ፈተና ብቻ አይደለም ከሞት ነው የተረፍኩትና ሌላውን ዘርዝሬ ስለማልጨርስ አውሮፕላን ለመጠበቅ ያጋጠመኝን ችግር አልፌ አውሮፕላኑ ከ2 ወር 3 ወር በኋላ ተራ ሲደርሰኝ ሲሳፈር ግን ያጋጠመኝን ነረሰው። ዝም ብሎ አይደለም ግድድሮች የተባለ። ከመቀሌ ተነስተን 5 ደቂቃ ሳይሞላ የአውሮፕላኑ አንዱ ክንፍ የለም። ከመቀሌ ተነስተን ማነው ከአዲስ አበባ ተነስተን ከቦሌ ተነስተን ወደ መቀሌ ስናመራ አንዱ አውሮፕላን ክንፍ የለውም። አንዱ ተፍቷል፣ ቆሟል። አልተቃጠለም፣ ምንም አላለም፣ ቆሟል፣ አይሽከረከርም። እኔ ትግርኛ አልችልም፣ ገና ሕፃን ልጅ ነኝ። ቶሎ ደብል የሚያገኝን ስለመጣን ስራ መያዝ በማይገባን ሰዓት ይመስለኛል ወደ ስራ ወደ መምህርነት የገባሁት። እንግዲህ አውሮፕላን ውስጥ የነበሩት ሰዎች በሙሉ
ትግርኛ ያወሩ ነበር። አልሰማም። ሬሳቸው እንዲገኝ ተብሎ ጣና ሐይቅ ላይ ልጥሉን በዛ በኩል ሄዱ። ወደ መቀሌ ቀርቶ ወደ ጣና መስመር ማለት ነው። ጣና ሐይቅ ላይ ስንደርስ አንዱ የቀረው ክንፉ አሁንም እየሰራ ነው። ፓይሌቱ እድሌ ልሞክር ብሎ ወደ ጎንደር አመራ። ጎንደር ስንደርስ የአውሮፕላን ማረፊያ በሰው ተከቦ ነው ያለው። ቃና ጎንበስ ላሉ እግዚአብሔርን ያመሰግናሉ፣ እልልልልል ያሉ። ምንድን ነው ብዬ አንድ ወታደር ነበርና ከኛ ጋር እሱ ከመሀል ሀገር የሄደ ሰው ነው፣ ትግርኛ ይሰማል። ጠየኩት። ስጠይቀው እስካሁን ምንም ነገር አታውቅም? አላውቅም። ምንም ነገር አልሰማህም? አልሰማሁም። እግዚአብሔር አድሏል፣ ታድላል አለ። ባለመስማቴ ባለመጨነቄ እውነትም እድለኛ ነበርኩ ማለት ነው። ወርጄ ሳይ አንዱ ክንፍ ይሽከረከራል፣ ሌላው ክንፍ አይሽከረከር። ከዛ ሌላ አውሮፕላን እንዲመጣ ለስላሳ ሰጡን፣ ጠበቅን። አውሮፕላን አልመጣም። ወደ አየር መንገድ መስሪያ ቤት ወሰዱን። ሹፌሩ ሆቴል ይምረጡ ተብሎ ይዞን ተነሳ። እናንተ ከሞት የተረፋችሁ እድለኞች ናቸው። ሴንትራል ሆቴል ለምን ትሄዳላችሁ? እዚህ ያለው አንደኛው ጎሃ ሆቴል ይባላል። ስለዚህ እሱን ለምን አትመርጡም? ሞታችሁ የዳናችሁ የቆማችሁ ሰዎች ናቸው አለ። እኛ አላወቅንም። መርጤናል፣ ጎሃን መርጤናል አለ። መልሶ ወሰደን። እዛ ሄደን ስንገባ እንደው ገነት የገባን መሰለኝ። እንደው ምርጥ ሆቴል ከምግቡም፣ ከፖስታውም፣ ከጽህፈት መሳሪያውም፣ ከስልኩም፣ ከመኝታውም፣ ከውሃ መታጠቢያ ምርጫም በልጅነት ያን ነገር ማየቴ እስከ ዛሬ ድረስ እንዳረሰው አድርጎኛልና እዛ ስንዝናና አድረን ጠዋት ወደ መቀሌ ደረስ። አውሮፕላን መጣልን። መቀሌ ስንደርስ መኪና እንዲህ ተሰልፎ ተሳቢ መኪና ይቆማል። ምንድን ነው ይህ? ኮንቮይ። ኮንቮይ ማለት ማለት ነው በወታደር ታጅቦ የሚሄድ መኪና ነው። ሰላም ስለሌለ ነው አሉ። እኔ ገና ከክፍለ ሀገሩ ትምህርት መምሪያ ደብዳቤ ስላልተሰጠኝ አድሬ ወደዛ አመራሁ። ደብዳቤ ከተሰጠኝ በኋላ ሌላ ዙር ኮንቮይ ለመጠበቅ 2 ሳምንት እንደገና በሆቴል ቆየሁ። ይህም በራሱ ፈተና ነው። ጥሩ ከተማ አጋሜ አውራጃ አድግራት ከተማ ደረሰኝ። ሃይስኩል እዛ ሄድኩ። የሚቆጨኝ ነገር የአውሮፕላን ቲኬት ይዤ ያለው መንገድ ላይ 3 ወር ቆይቼ እዛ ከደረስኩ በኋላ 1-2 ወር ቆዩና ግሮሱን 347 ብር ነው የምናገኘው። እጄ ላይ የሚገባው ደሞዙ 271 ነው። ከዛች ላይ ግማሿን የ2 ሳምንት ቆረጡብኝ። ይህን ማስረጃ አቅርቤ ያለው ማለት ነው። እንደገና ደግሞ ከሌላው አገር ጋር ከሌላው የኢትዮጵያ ክፍል ጋር ሲነጻጸር በጣም የኑሮ ውድነት አለ እዛ። እዛ ቆየን። ከዛ በኋላም ደግሞ ወያኔዎች እየገፉ መጡ። መንግስት እየተሸነፈ መጣ። በየክረምቱ እንገናኝ ነበር። በነገራችን ላይ እዚህ ጋር ማረሳው በመጀመሪያው ዓመት ወደዛ ሲሄድ 69 ኪሎ ግራም ነበርኩኝ። ከወንድሜ ከወላጆቼ ከተለየው በኋላ በአንድ ስምስተር ወደ 57 ኪሎ ግራም ወረድኩ። ምግብ ጠፍቶ ሳይሆን የሳብ ጭንቀት ነበረ። ተለያይተን የማናውቅ ሰዎች ተለያየን። ከዛም 1-2 ዓመት ካስተማርኩ በኋላ ገፍተው ሲመጡ መንግስት ትቶን ወጣ። 3 ቀን መንግስት የሌለበት ወያኔዎችም አምኖ ያልገቡበት በራሳችን መንግስት ሳይኖር ማለት ነው። በቂም በቀል የተገዳደሉ ሰዎች ነበሩ። ያ ሁሉ አልፎ እንግዲህ እንደገና ወደ መንግስት ስንመለስ 195 ኪሎ ሜትር በእግሬ ተጉዣለሁ። እግራችን ተልጦ አልቆ ምን ብሎ መቀሌ ገባን። ከዛ በኋላ ደግሞ 1 ወር ከቆየን በኋላ ከዚህ በኋላ ተስፋ የለም፣ ሰራተኛ የሚባል የለም፣
ማሰልጠኛ ትገባላችሁ ተባለ። ወታደሮች ማሰልጠኛ ገባው። 4 ወር እዛ ተቀጥቅጠን ወጣን። ከዛ እንደወጣው ለወንድሜ ጻፍኩት ደብዳቤ ነበረ። አንድ አንብሳ የሚባል ሰው ሞቶ ነበርና የወንድማችን እሱን ስም ጠቅሰህ ቴሌግራም ላክልኝ፣ አለበለዚያ ከዚህ ሀገር መውጣት አይቻልም ብዬ ከዛ ከማሰልጠኛ ወጥቼ ከተማ መቀሌ ስገባ ያ ቴሌግራም ደረሰኝ። በሱ ሰበብ ከትግራይ ወጥቼ እሱም ደግሞ ከተመደበበት ከቦዲቲ መጥቶ እንደገና እግዚአብሔር አገናኝቶን በአቃቂ አድቬንቲስት ትምህርት ቤት እንደገና አብረን መኖር ቀጠል። እስከዛ ድረስ አብረናል። ይሄ ግድድሮች ሁሉ አልፈን ዛሬ ለዚህ መብቃቱ ቀላል አይደለም ለማለት ነው። በጣም የሚገርም ነው። እግዚአብሔር የተመሰገነ ይሁን። መቼም በዚህ ጉዞ መካከል ሁሉ እግዚአብሔር ነገሮችን ለመልካምና ለበጎ እየቀየረ ነው እዚህ የደረሳችሁትና በጣም የሚገርም ታሪክ ነው። እግዚአብሔር የተመሰገነ ይሁን። እንግዲህ ቀደም ሲል እንግዲህ እንዳነሳ ነው የስኬት ምንድን ነው ባልነው ዕለት ብዙ ነገሮችን አንስታችኋል። እግዚአብሔር በህይወታችሁ ያደረገውን ነገር ማለት ከሁሉም በላይ በጣም የገረመኝ ያነሳችሁት ነገር በቤተሰባችሁ እግዚአብሔር ያደረሰበትን ነገር የደረሰውን ነገር ወይም ደግሞ በቤተሰባችሁ በሙሉ በጌታ ቤት ውስጥ ነው ማገልገሉ። ይሄን ማየት ራሱ አንድ ትልቅ ስኬት ነው። በሀብትም እግዚአብሔር የተመሰገነ ይሁን። ወደታችም ወደ ላይም ሳያደርገን በቂ ሰጥቶን እግዚአብሔር በጤንነት በሄዳችሁ ቦታ ደግሞ በእያንዳንዱ እንቅፋት ውስጥ ሰይጣን ባዘጋጀው ብዙ ነገሮችን አሳልፏችሁ እዚህ መድረሳችሁ ብዙ ስኬት የሚባሉ ነገሮች፣ እነዚህ ነገሮች ግን ያለ ተግዳሮት አይደለም ያለ ትግል አይደለም ያላችሁት በጣም ትልቅ ነገር ነው። ምናልባት ከዚሁ ጋር ተያይዞ እንደ ወደ ሌሎቹ ከመሄደ በፊት እዚህ መጽሐፉ ላይ አንዱ ምዕራፍ 10 ላይ የመንትያ የመሆን አዎንታዊና አሉታዊ ገጽታዎችና ገጠመኞች የሚል አለ እና ምን ይሆን ብዬ ራሴ ጓጓሁ። ምክንያቱም ኤክስፒሪየንሱ ብዙም የለንም ብዙዎቻችን። መልካምም አዎንታዊም አለው ደግሞ አሉታዊ አለው። እንደ እኔ አዎንታዊ ብቻ ነው የሚመስለኝ እና ምንድን ነው የነበረው አዎንታዊ አሉታዊ ገጠመኝ ምን ነበረ ብናነሳ ምናልባት አንዳንድ ነገሮች ታነሳላችሁ ብዬ ነው እና በዛ መካከል ደግሞ እግዚአብሔር እንዴት ረዳችሁ የሚለውን ለማየት ነው። ምናልባት ይህንን ጥያቄ ለእናንተም ለሌሎቻችሁ አመጣለሁ እና እንግዲህ አባቶቻችሁ ልበል አይደል፣ አባቶቻችሁ ወይም ባለቤቶቻችሁ አዎንታዊም አሉታዊ ነገርም ብለዋል። መንታ የመሆናቸው አዎንታዊ ጠቀሜታ ያለው እንደገና ደግሞ አሉታዊ የሆነ ቻሌንጅ የሆነ ነገርም ይኖራል ብዬ አስባለሁ። እንደው በእናንተ ግን ምንድን ነበረ የሚለውን ብናይ። ብዙ ሰዎች በእኛ ጉዳይ ላይ ይከራከራሉ። መንትያ ሆኖ የመወለድ ለብቻው ከሚወለደው በምን ይለያል? ጉዳቱ ምንድን ነው? ጥቅሙ ምንድን ነው? መንትያ ሆኖ መወለድ እናትን ይጎዳል። ሁለቴን በአንድ ጊዜ መሸከም ማጥባት ብሎ የሚከራከሩ ሰዎች አሉ። እኛ ግን ከዚያ በተቃራኒ ነው ያጋጠመን ያየ ነው። ፕራክቲካሊ ማለት ነው። አንዲት እናት 4 ጊዜ አርግዛ በሆዷ ተሸክማ ልጆችን ከማሳደግ ይልቅ በ2 ጊዜ 4 ልጆችን ወልዳ በአንድ አይነት አያያዝ 2 ጊዜ ነው በሆዷ የምትሸከመው፣ በአንድ ጊዜ ነው የምታጠባቸው። ምናልባት ተጨማሪ ቀለብ ያስፈልጋት ይሆናል። ምግብ ስታዘጋጅ ለአንዱ የተዘጋጀን 2ቱ የሚበሉት። ያ ለእናት እጅግ ጠቀሜታ እንዳለ ብዙ ሰዎች ጸልዩልን፣ የኛ አቋም ያላቸው ማለት ነው። ጸልዩልን መንትያ ልጆችን እንድናገኝ የሚሉም ማለት ይህን የተገነዘቡ እኛን ያዩ። ስለዚህ መንትያ ሆኖ መወለድ ይህን ያህል ጉዳት የለው። ጥቅሙ ግን ለእናትም ለልጆቹም በጣም ብዙ ነው። መንትዮች 2 አይነት ሊሆኑ ይችላሉ። አይዴንቲካል ትዊንስ በጣም የሚመሳሰሉ፣ ፍራተርናል ትዊንስ ብዙ የሚያሳሰሩ። ፍራተርናል ትዊንስ በአብዛኛው ሴትና ወንድ ነው። እነዚህ
እንደሌላ ሁኔታቸው እንደሌላ ነው። አይደንቲካል ትዊንስ ግን ምርጫቸውም አንድ ነው፣ ፍላጎታቸው አንድ ነው። እኛ ላይ የተንጸባረቀውም ይሄ ነው። ስለዚህ እኛ አብረን በምናድግበት ጊዜ ሶስተኛ ጓደኛ እንኳን ልናፈራ አልቻለም። ምክንያቱም ለእርስ በርስ ስላለን። በእርግጥ ከሌሎች ጋር ጥሩ ግንኙነት አለን። በሶስተኛ ደረጃ የሚታዩ ከኛ ጋር አብሮ እንትን የሚሉ አሉ። ነገር ግን እንደ ሌሎቹ ጓደኛ ብለን አብረን በልተን አብረን ኖረን ውለን የምንሄድ ሰው የለን። ያ እንደ አሉታዊ ተጽዕኖ የሚመለከቱ ሰዎች አሉ። እኛ ግን አብረን በምናድግበት ጊዜ አንደኛችን ለሌላችን ካልባሌ ነገር በመገሰጽ ከማይሆን ነገር ለምሳሌ ትምህርት ክፍል ውስጥ ስንማር ብዙዎቻችን እንማራለን፣ ግን ወደ ተግባር አናመጣው። ሲጋራ አጭስ የሚል የለም በመጽሐፍ ቅዱስም በዓለማዊ ትምህርት። ነገር ግን ሰው ያጨሳል። እኛ ግን አንድ ሰው ያን ነገር ሲያስብ ወይም ጫትን ሲያስብ ወይም የሆነ የአልኮል መጠጥን ሲያስብ አንደኛው ላይ አይሆንም፣ እንነጋገርበታል። ምንድን ነው ጥቅሙ? ምንድን ነው ጉዳቱ? አንደኛው ያለ ጊዜ ጓደኛ ለመያዝ በሚያስብበት ጊዜ ይሄ ጊዜ ያችላል። አንዱ ሌላውን እየገሰጸ አንዱ ሌላውን እየመከረ በዚህ አይነት ሁኔታ ነው እስከላይ ድረስ ይሄድ ነው። አብረን እንሰራለን፣ አብረን እንሄዳለን፣ አብረን እንበላለን። ስንበላ እንኳ በእጅ የሚሰጥ ነገር ከሆነ እናታችን እግዚአብሔር አንድ ያደረገውን እኔ አልለይም በማለት እንደዚህ በእጅ መዝና ነው የሚሰጥ። ግን በአብዛኛው ሁለታችን አንድ ላይ ነበር የምንበላው እና ስንበላም ስንሰራም ስንማርም አብረን ስላደገን አንዳችን ለሌላችን ድጋፍ ሆነን ያደግን። እዚህ ላይ የሚታየው ምንድን ነው? መደጋገፍ፣ መተባበር፣ አንዱ ለሌላው ጽናቱ ነው መቆም፣ ካልባሌ ነገር የመጠበቅ ነገር። እነዚህ ነገሮች ለእኛ አዎንታዊ ሆነው አዎንታዊ እዚህ ጋር አያበቃም። እንግዲህ ሌሎችም ከኛ ደግሞ እንደና አበያ በትምህርት መጎበዝ አለባቸው፣ ማትሪክ ማለፍ አለባቸው ተብሎ ዛሬ ድረስ እኛ በተወለድንበት አካባቢ እንደና አበያ ለምን አትሆኑም ብለው ልጆቻቸውን በእኛ የሚመክሩ አሉና እኛን ተከትለው ዩኒቨርሲቲ የገቡ ከኛም አልፎ ፒኤችዲ መያዙ አሉ። ይሄ አዎንታዊ ተጽዕኖ ነው እና መጥፎ ነገርን እንጸየፋለን። አካልን የሚጎዱ እግዚአብሔርን የሚያስቀይሙ የእግዚአብሔርን ክብር የሚነኩ ነገሮች ከዛ እንርቃለን። መልካም ነገሮችን እናደርጋለን። በዚህ በአካባቢያችንም በትምህርት ቤትም በሌሎች ላይ ብዙ መልካም የሆኑ አዎንታዊ የሆኑ ተጽዕኖችን ማሳደር ችለናል ነው። ያ ነው አዎንታዊና ይሄ ደግሞ ቅድም ስንዘረዝር የነበረው ስኬት ሁሉ መሰረት አለ። እዛ ላይ ቆመን ነው ዛሬ ለደረስንበት ደረጃ መድረስ የቻልነውና ያ ነው አዎንታዊ ውጤቱ። እንግዲህ ብዙ ነገሮችን አንስታችኋል። እውነት ነው እንደተባለው እርስ በርስ መጠባበቁን እግዚአብሔር መቼም እድል ነው የሰጣችሁ ብዬ አስባለሁ። አንዱ ወንድም አንዱን እንዲጠብቅም መጽሐፍ ቅዱስ እንደሚነግረን እርስ በርስ እንድንተያይ እንድንጠባበቅ እንደሚለው ሁሉ ለዛ በጣም ቅርብ ናችሁ እናንተ ብዬ አስባለሁ። ምናልባት አሉታዊ ነገሮችም ደግሞ ሊኖሩ ይችላል። እንደው ልጆች እንግዲህ አባቶቻችሁ መንታ ከሆነ አሉታዊ ተብሎ የተወሰደው እኛ የወሰድነው ከሌሎች ጋር ልክ ለብቻ እንደሚወለዱት የጠበቀ ጓደኝነት መምሰረት አልቻለም። አብረን ስለምንሆን ሌላውን ልክ እያንዳንዳችሁ አሁን እዚህ የራሳችሁ አንዳንድ ከውጭ የተወለደ ጓደኛ ሊኖራቸው ይችላል። እኛ ከውጭ የተወለደ በጣም ቅርብ የሆነ አብሮ የሚወጣ አብሮ የሚበላ አብሮ የሚማር የሚተጋገዝ እንደዚያ ነገር የለም። ያ እንግዲህ ብዙ ሰዎች ይህንንም የመንትያ ሆኖ የመወለድ ውጤት ነው። አንዳችሁ ከአንዳችሁ ጋር ስለተጣበቃችሁ ሌላውን የውጭውን ሰው ሶሻል ላይፍ ላይ ማህበራዊ ኑሮ ላይ እንዲሁ የመድከም ነገር ያሳያል የምትለዋን ነገር ለመጠቆም እውነት ነው። እሱ ነው ይህም አስባለሁ። እግዚአብሔር ይባርካችሁ። ምናልባት ግን እንግዲህ ለልጆች ደግሞ የማነሳው ነገር እነሱ እንደዚህ መንታ ከመሆና ለእኛ አሁን ከባድ ነው እና ለእናንተ ግን ቀላል ነው ብዬ አስባለሁ።
አንዳንድ ጊዜ መንትዮችን መለየት አንዱን ሳምኩ ብለን እኔ አሁን ብዙ ጊዜ ቲቸር አባያ ብዙ ጊዜ አስተምሮኛል፣ ግን በጣም ተጠንቅቄ ነው ሰላም የምል። ምክንያቱም ቲቸር አባያን ሰላም አልኮ ብዬ እሳቸውን ሰላም ልል ይችላል ማለት ነው። እና እንደዚህ አይነት ነገሮች ይኖራሉ። በዚህ አንጻር እንደው የገጠማችሁ ነገር ይኖራል? ገጠመኞችን አንስታችኋል እዚህ ላይ እና ምን ገጠመኛ አሳልፋችኋል? በእንደዚህ አይነት ልጆችን ምናልባት የገጠማችሁ ነገር ካለ ብናነሳ ደስ ይለኛል። የምታስታውሱት አለ? ብዙ ነው ገጠመኝ። ምን ዘልቅ አይመስለኝም። እውነትም አንዱ ገና አንደኛ ክፍል እያለን የገጠር ትምህርት ቤት አድቬንቲስት ነው የጀመርነው። በነገራችን ላይ አድቬንቲስት ትምህርት ቤት ነው የጀመርነው። ስንጀምር ክፍሎቹ የተከፋፈሉት ከቀርከሃ በተሰሩ መለያዎች እንጂ በግድግዳ በጭቃ ግድግዳም አይደለም። ከሷ ላይ ከሌሎች ልጆች ጋር ሰባብረን በክር አስረን እንድትወዛወዝና እንድትጮህ እናደርጋለን። ድምፅ ታሰማለች፣ የምትል ነገር አለች። የትምህርት ቤቱ የግድግዳ መለያ ነውና ንብረት፣ ለእኛ ደግሞ ልጅነት። እሷን ተጫውተን ወደ ክፍል ስንገባ ሰብረው አጥር ሲሰብሮ ነበሩ፣ መለያ ግድግዳ ሰብሮ ነበሩ። እነማን ናቸው ተብሎ ሲባል አንዱ አበያ ነው አሉ ልጆች። እሱም እኔ አይደለሁም አላለም፣ ሄደ። ሲሄድ ያኔ የባህር ዛፍ አርጩሜ አለ፣ ጠንከር ያለ። ድሮ በገጠር በሱ ነበር የምንቀጣው። እጅን ዘርጋ ትባላለ። እዛ ላይ ወይ 3 ጊዜ ወይ 4 ጊዜ 5 ጊዜ ትመታለ። 5 ጊዜ መቱት እና እጁ ላይ ተላጠ። መጀመሪያ ያሰበው በሱ ፋንታ እኔ ብቀጣ ያው ቅጣቱንም እንደቀላል አስቦ ነው። መጣና አንተ ባታጠፋ ኖሮ እጅ አይላጥም ነበር አለ። እኔም ተሰማኝ፣ በጣም ተሰማኝ። ያችን ጥፋት ያጠፋው ግን እርስዎ ነው? አበሹ? እኔ ነኝ፣ አበሹ ነኝ። እኔ ነኝ ያጠፋው፣ እሱ ነው የተቀጣው። አንተ ብትለን እንመርጣለን። እንዲህ ቃል። ሌላው ነገር ደግሞ ትምህርት ቤት ጎበዞች ነበርንና እኛ ከትምህርት ቤት አንቀር። ይሄ የኢትዮጵያ ወጣቶች ማህበር በደርግ ጊዜ ልማት ነበረ። የድሆችን ቤት መስራት፣ እርሻ ማራስ ምን ነበረ። እዛ ውስጥ ትምህርት ቤት ቀርተን እንድንሰራ አስገደዱ። ሲያስገድዱን እሱም ብሎ ትምህርት ቤት ሄደ። እኔ ደግሞ እንቀር እንደሆነ ብዬ ልማት ሄድኩ። ከዛ በሚቀጥለው ቀን እሱን አሰሩት። ዝም ብለህ መታሰር ነው አዩማ። ይሄ በፖሊስ ምን ተብሎ ሳይሆን ታሰረ። ሲታሰር ምግብ ይዤለት ሄዳለሁ። ምግቡን ይዤ ወደ እስር ቤት እገባለሁ። እሱ ባዶን ሳህን ይዞ ወደ ቤት ይሄዳል። በዚህ ሁለት ቀን የታሰር በቃዎቹም አያውቁም። ማን ገብቶ ማን እንደወጣ አያውቁም። ምንም ማለት ነው። ይሄም በረፍት ነው የምትታሰሩ ነበር ማለት ነው። ቤት እያረፋችሁ በተራ ነበር የምንታሰረው። ሌላው እንግዲህ እንዳይበዛ ወደ ስራ ዓለም ልምጣ። አድግራት ያስተማርኳቸው ልጆች እሱም ባገኙት ቁጥር ጥምጥም ብለው ሰላም ብለው እንትን ሲሉት መጀመሪያ አካባቢ ወይም ደግሞ ከኔ ጋር ሲሰሩ የነበሩ ሰራተኞች አንድ ጊዜ ጀጎል አደባባይ ፒያሳ አንዱ ገምሾ የሚባል ልጅ አገኘው። አግኝቶት ሮጦ ሰላም እንዴት ነህ ሰላም ነህ ብሎ ስሮጥበት እንዲህ ሲይዘው እሱ ደግሞ ገፈተረ። አበያ ደግሞ ገፈተረ። ከዛ ምንድነው እንዲህ የምትኩራራው? የእግዚአብሔር ሰላምታ እኮ ነው፣ ለምን ትኩራራለህ ብሎ ፈጠር ሲል እሱ ሌባ መስሎት ነው። ከዛ በኋላ አሰበና ወይኔ ይሄ ልጅ ከአድግራት የመጣ ልጅ ይሆናል ብሎ ቢጠራው እምቢ ብሎ ተናዶ ሄደ። ይሄ ማንረሳው ነው። ከዛ በኋላ የሚንቆጨው ሰላም ብዬው ባናግረው ኖሮ ወንድሜ ያለበትን ሁኔታ አውቅ ነበር ብሎ
ተሰምቶት ነበረ። ሌላው እኔ በማስተምርበት ከተማ አድግራት ከተማ ማስተምራት ልጅ ነበረች። እንደ አጋጣሚ መሀል ላይ መነን መዋዕለ ሕፃናት የመምህርነት ስልጠና መጣችና በታክሲ እየሄደች እያለች እሱን 6 ኪሎ ዩኒቨርሲቲ በር ላይ እንዲያየችው ታክሲ ውስጥ ነው። አቁምልኝ ብላ ወረደች። መምህር ረበሽው ብላ ሮጣ ስታቅፈው አሁን አልተሳሳተም። ሰላም ነሽ? እንዴት ነሽ? ሰላም ነሽ? መቼ መጣ? ሰሞኑን ነው የመጣሁት። ታዲያ ለምን ሰላም አላልከኝም? ከዛ በኋላ ና እስኪ ወደዛ ትምህርት ቤት እዚህ ጋ ነው የርንናውራ። ቆይ እንግዲህ እስቲ ተረጋጊና እንዳይሰማሽ አንድ ነገር ልንገርሽ። አድግራት ነበርሻል? አዎ። እሱ መንታ ወንድሜ ነው። ብዙ ነገር እናወራለን፣ ቅር እንዳለች። እሷም እሺ ያለች። ወንድም መቼም የእኔ ተማሪ ስለሆነች እኔ ወንድም እንዳለኝ አልነገርኳትም። ተማሪ ናት። ከዛ በኋላ አወሩ። ሁሉንም ነገር ስለ አድግራት ስለ እኔ ሁሉንም ነገር አወራችለት። እሱም በተራው አወራ። አብሮ ሄደው ሻይ ጠጡ። ትምህርት ቤቱን አሳየችው። እሷ ሰልጥና ጨርሳ እስክትሄድ ድረስ ሰላም ሲባባሉ ነበር። በመጨረሻ ላይ የተፈጠረው ግን ደብዳቤ ጽፎ ሰጣት፣ ስጪልኝ ብሎ ይዛ መጣ። ወንድምን አግኝቼ አብሬ ነበርኩኝ፣ ግን ይሄን ያህል እየተቀራረም ስላልነገርክኝና ስላሳፈርከኝ አሁን አልሰጥህም። 1 ሳምንት 2 ሳምንት ጠብቀህ ነው የምታገኘው ደብዳቤ አለችኝና እውነትም ቀጣች። ከ1 ሳምንት በኋላ ሰጠችኝ። ሌላው ገጠመኝ እኔ ኦሮሚያ ትምህርት ቢሮ ውስጥ የኦዲትና ኢንስፔክሽን አገልግሎት ኃላፊ ሆኜ ሲሰራ መዝገብ ቤታችን ውስጥ የምትሰራ አንዲት ልጅ ነበረች፣ ኢየሩስ ትባላለች። ሌላኛይቱ ደግሞ ቾቹ ትባላለች። እና እንደ አጋጣሚ አንድ ጎበዝ ባልደረባችን ታሞ ሞተ። ምኒልክ ሬሳ ልናወጣ ስንሄድ እኛ ቆመናል። እነሱ ደግሞ ሁለቱ ሴቶች እንደዛ ቆሟል። ኢየሩስ ጓደኛዋን ቾቹ ምን ትላታለች? ኧረ በእናትሽ ያዥኝ፣ ወድቄ ያለው ያዥኝ አለች። ምኖች ተይ፣ አይ እያዞረኝ ነው አበሹ ሁለት ነው ይታየኛል። እርተይ ቾቹ የምትባለው ደግሞ እርተይ ሁለት ናቸው እኮ ታዲያ ምን ላደርግ? ጃኬት ሌዘር ነበር የምንለብሰው፣ ጥቁር ሱሪ ነበረ፣ ጫማችን ቀለበታችን አንድ ነው። ታዲያ ምን ላደርግ? ሁለመናቸው አንድ ነው። እንዴት አላወቅኩትም? ተያይዘው ወደኛ መጡ፣ ተቃቀፍን፣ ሰላም ተባባለን። በዛው ከእሷ ጋር ብቻ አይደለም ከሁሉም የቢሮ ጓደኞቼ ጋር ጓደኛ ሆነ። አንድ ቀን ደግሞ ቢሮ ይመጣ። በዚህ እንዲህ አይነት ኮሪደር ላይ እየሄደ ያለ አንዷ መታ ከጀርባ እንዲህ መታችውና አቅፋ ዞር ብሎ ሲያይ እሷ አውቃትም። እንዴ ለምንድነው እንግዳ የምትመችው? ምንድነው ደግሞ እንግዳ ምንድነው? አንተ በሻ አይደለም እንዴ? ተያይዘው ወደ እኔ ቢሮ ሲመጡ እኔ ቁጭ ብያለሁ። ጮኸችና በዛው ተዋወቀን። ጓደኛውን የቆረ አንዱ ደግሞ ከኔ ስር ነጋሳ ብሩ ይባላል፣ ኦዲተር ነው። ከኔ ስር ሆኖ የሚሰራ እሱ መጥቶ ጠዋት ከኔ ጋር መጥቶ እኔ ወደ ሌላ ክፍል ስገባ ወንበር ላይ ቁጭ ብሏል። ለብቻ የአገልግሎት ኃላፊ የኦዲትና ኢንስፔክሽን አገልግሎት ኃላፊ ስለሆንኩኝ ቢሮ ላይ ብቻ ቁጭ ብሏል። ኦዲተር ነው እሱ ነጋሳ ማለት። ሄደና እባክህን ይህን ደብዳቤ ምራልኝ አለ። ይህን ደብዳቤ አይ ቆይ ይመጣል፣ እባክህን ለምን ታሾፋለህ? ስራ እኮ ነው፣ ቾክያለሁ፣ ምራልኝ። ሲጨቃጨቁ እኔ ከኋላ ደረስኩ። ሲደርስ ይሄው መጣልህ ብሎ ሲል ዞር ብሎ እንዲያይ እሱንም አየ እኔንም አየኝ። ከዛ በኋላ ደነገጠና እንደሆነ ነገር ነው። ከዛ በኋላ ምን አለ? ታዲያ ምን ላድርግ? ጃኬታቸውን፣ ሱሪያቸውን፣ ቀለበታቸውን፣ ጫማቸውን ምን ላድርግ አለ። በዛው ተዋወቁ።
ጓደኛ ሆኑ እና ማዕት ነውና እስቲ የተረፈውን ደግሞ አበያ ጨምርበት። ፒያሳው ነው አንዱ አሉታዊ ብዬ ቅድም ላነሳ የነበረው እሱ ነገር በጣም ይቆጨኛል። ለመጀመሪያ ጊዜ ያጋጠመኝ እሱ ነገርና እንደዚህ ይሆናል ብዬ አልጠበቅኩም። ደግሞ ልክ ዘብራ ላይ ነው ከፒያሳው መብራት ኃይል ደጎል አደባባይ የአየር መንገድ ትኬት የሚቆረጥበት አለ። እሱን ሲሻገር መቶ ጥምጥም ያለብኝና ከሱ ብዙ ተምሬያለሁ። ለራሴም ቃል ገባሁ ሁለተኛ ሰዎችን አላስቀይም፣ እኔም አንድ የሆነ እድል ሚሳርክ ያለው ይሄ ራሴ ቃል ገባሁ። ከዚሁ ጋር በተያያዘ አንድ ጊዜም እንደዛው ፒያሳ 6 ኪሎ ነበር የምማረውና ፒያሳ ሲሄድ አንድ ሰው ተጣራ። በስሜ ነው የሚጠራ፣ አላውቀውም። ዞር ብዬ አይቼ ተሳስቶ ይሆናል ብዬ ቀጠሩ። አይ እፈልጋለሁ ወንድሜ ልኮኝ ነው ከአዲግራት ነው የመጣሁት አለ። በጣም ፈገግ አልኩና ሂጄ ሰላም ብዬው እንዳውም ከልፋት አዳንከኝ፣ መልእክት ይዤ ብር ይዤ መጥቻለሁ 6 ኪሎ መጥቼ አንተን ከምፈልግ ይኸው ጠቀመኝ ብሎ ብር ሰጠኝ፣ ጋበዘኝ፣ ተጫወተን። እኔም እዛው ቁጭ ብዬ ደብዳቤ ጽፌ መልሼ ላኩለት ፒያሳ መሃል ማለት ነው። ሌላው ገጠመኝ እዚሁ 6 ኪሎ ዩኒቨርሲቲ ምሳ በላውና ካርል ማርክስ አደባባይ የሚባል አለ ፊት ለፊቱ። እዛ ጋር ቁጭ ብያለሁ። መቀመጫዎች ለተማሪ ተሰርተዋል፣ አሁን ፈርሰዋል፣ የለም። እዛ ቁጭ ብዬ ያለው አንድ ሰው መጣ። ሁለቱ እጆቹን ኪስ ውስጥ ከተዋል። ከፊት ለፊቴ አለፈ። አየሁት፣ ቀስ ብዬ አየሁት። እንደገና እያየኝ በትንሹ እንዳይነቃበት አድርጎ እያየኝ አሁንም ተመለሰ። ዝም አልኩት። አሁን እየተጠራጠርኩ ነው። ሶስተኛ ተመለሰና አለፈ። ዝም ስል አራተኛ ላይ ተመለሰና አንተ አባሹ አይደለም እንዴ? ነኝ አልኩት። ብድግ ብዬ እቅፍ አልኩት። ታዲያ መቼ መጣህ? ዛሬ ነው የመጣሁት። ታዲያ ለምን አትርገኝ ነበር? ለምን አብረን አንመጣም? እኔ ከዛ በኋላ ነው የወሰንኩት። አስቸኳይ ነገር አጋጥሞኝ ነው የመጣሁት። ዛሬ ነው የመጣሁት ያልኩት ትላንትና ብለም መቼ እሱ እንደመጣ አላውቅም። እና እሱን ተጠቀምኩና እያወራን እያለ እስቲ ና ሻይ እንጠጣ፣ አሰፋ ሻይ ቤት የሚባል አለ ከ6 ኪሎ ዩኒቨርሲቲ በላይ። አሁን ይኑር አይኑር አላውቅም ሲለኝ አይ መጀመሪያ እንግዲህ እንዳደነግጥ አንድ ነገር ልንገርህ አልኩት። እኔ አባሹ አይደለም፣ እኔ አባያ ነኝ፣ ወንድሙ ነኝ። እዚህ 6 ኪሎ ዩኒቨርሲቲ ነው የሚማረው። በጭራሽ አለምንም አለ። ና አለኝ። እጄን ይዞ አሰፋ ሻይ ቤት ገባ። ሻይ ወተት እየጠጣ ብዙ አወራን። ያ ልጅ ራጉኤል ይባላል። በየቀኑ እየተመላለሰ እየመጣ እየጋበዘ እንግዲህ ዩኒቨርሲቲ ተማሪ ስትሆን ሰው መጥቶ ሲጠይቅ እንኳን መጋበዝ ይቅርና መጥቶ ሲጠይቅ በጣም ደስ ይላልና በጣም ወደድኩት። ለሳምንት ያክል እየተመላለሰ ተመልሶ ሄደ። መጽሐፌ ላይ ጠቅሻለሁና ይህ ሰው ከአእምሮ አይጠፋም። ተማሪን እንደዚህ ቀርቦ ማነጋገር መጋበዝ ከአእምሮ አይጠፋምና ላመሰግነው ፈልጋለሁ፣ ግን ላገኘው ፈልጌ ላገኘው አልቻልኩም። ብኖርና ይህን ሰው ባገኝ አብሬ ሻይ የጠጣ ባወራ ደስ ይለኛል። ሌላው እሱ ከአዲግራት ካልሲ ገዝቶ መጣ። እኔ ከወላይታ ሶዶ ካልሲ ገዝቼ መጣ። ስንገዛ ሁሉንም ነገር ፔር ጥንድ ነው የምንገዛው። ማንኛውም ነገር አንዳችን ለሌላችን መተን ስንገናኝ እሱ ካልሲ አውጥቶ ሲሰጠኝ እኔም ሲሰጠው ካልሲው የታይዋን ነው፣ ቡኒ ነገር ነው። አንድ አይነት ሆነ። ይሄ የመንትዮች በስሜት የመገናኘትን ነው። እንዲሁ ላሳጥር ብዬ ነው። ሌላው ሰዎች ይፎክሩብን፣ እኔ ለየዋለሁ፣ የሚወራረዱም አለው በገንዘብ። አንድ ጊዜ እንደዚሁ አንድ ሰው ታውቀው ይሆናል
በሪ አቃቂ ሚሽን ካሸሪ ነበረ ታውቂውና በጣም ፎከረብን። እሺ አልኩና ብዙም ሳልቆይ ደሞዝ ደረሰ። ሂድ ግባና ደሞዝ ተቀበል አልኩት። ተነጋግረን ነገርኩት። ፎክሮብኛል። ሄደ፣ ገንዘቡን ቆጠረ። የሚፈረምበትን አንስቶ እንዲህ ለመፈረም ብሩን ይዞ ለመፈረም በምልበት ጊዜ ከኋላ ገባውና አቶ በሪ የኔን ደሞዝ ለማን ነው የሚሰጡት አልኩ። ደነገጠ። እንደማፈርም ምለውን ነገር አጣ። እኔ ግን አምጣው አልኩና ፈርሜ ብሩን ራሱ ይዘን ወጣን። ይሄም ገጠመኝ አለ። ገጠመኞቹ በጣም ብዙ ናቸው። እንደዚህ ያጋጠሙን ነገሮች። አንድ ጊዜ ደግሞ ገላዲዮስ ተመድቦ ነበር ለአጭር ጊዜ። ልክ ድግሪው እንደጨረሰ እኔ በየሳምንቱ ይሄዳል። ዊኬንድ እሱ ጋር ነው የሚሄደውና ሄድኩ። ዓርብ ዕለት ቀደም ብዬ ነው የሄድኩት። ክፍል አልነበረኝም አቃቂ። አብረን ትምህርት ቤት ከሱ ጋር ሄድ ፈተና ፈትኖ ነበርና አርሞ ለተማሪ የሚመለስ ወረቀት ነበረ። እኔ እስኪመጣ ድረስ ሂድና አከፋፍልላቸው አለና ወደ ክፍል ገባሁ። ወረቀቱን አከፋፈልኩ ለተማሪ። እንግዲህ ምንም ስለማንለይ አልነቁ። ከዛ በኋላ የዚህኛው ጥያቄ መልሱ አልገባኝም ብሎ ጥያቄ መጠየቅ ጀመሩ። ሲጀምሩ ቆይ ጠብቁ ትንሽ እኔ አይደለሁም አስተማሪቸው ይመጣል አልኩ። ምን ማለት ነው ቲቸር? ቀልድ እኮ አይደለም እውነት እዚህ ጋር ተሳስቶብኛል። ጭቅጭቅ እዚህም እዛም መጠየቅ። ከዛ በዚህ መሃል አበሹ ከውጭ ዘው ብሎ ገባ። ሲገባ እጃቸውን በአፋቸው ጭነው ጮሁ። በጣም ተነሱ፣ ጮሁ። አይናቸውን ተጠራጠሩ። እኔ ወጣው። እሱ ጉዳዩን ጨርሶ ሲወጣ ደግሞ እነዚህ ተማሪዎች ሊለቁን ነው። እረፍት ሰዓት ነበር። ቀጥሎና ተከትሎን መጡ። ስታፍ ደርስ ተማሪዎች ስታፍራ የሚያርፉበት ማረፊያ አለ እና ተከትሎ መጡ። በእነሱ ምክንያት የሚሆኑ ተማሪዎች ብሎ አስተማሪዎች ደግሞ ተሰበሰቡ። እኛ የት እንግባ? ተማሪዎቹ ገዛ ይጮዋሉ፣ አስተማሪዎቹ ይጮዋሉ። እንዴት እንደዚህ እንዴ አይናችን ወይስ እውነት ነው ብለው ሲጮሁ በስንት መከራ ከለከለ። እንደገና ከዛው ደግሞ ሄደና ወዲያው ቀየሩት፣ ወደ ምስራቅ ሸዋ ትምህርት ጽሕፈት ቤት ቀየሩትና ሌላ ጊዜ የሚሄድኩት እዛም እንደዛ ወደ ውጭ ወጡ። ወይም ሲያዩ ማለት እና የሆነ ክበብ አላቸውና እዛ ጋ እኔና እሱ ሻይ ቁጭ ብለን ስንጠጣ፣ በነገራችን ላይ ብዙ ጊዜ ሻይ አንከፍል። ማንም መጥቶ ተገርሞ አነጋግሮን ከፍሎ አለች መጽሐፉ ላይ ያ ሁለት ሆነን የተነሳ ነው። ደግሞ ሁለታችንም በጥሩ አለባበስ ነበር ያንለትና ፎቶ አነሱን። ፎቶ በጣም ደስ ስላለን አንዱን ተቀበልኩና ህንድ ሀገር ሄጄ ነበር። እዛ ሲሄድ ላሚኔት አድርጌ ያስቀምጬ ዛሬ እንደማስታወሻ የምስራቅ ሸዋ ጽሕፈት ቤት እዛ ጋ ሰራተኞቹ ሲጋብዙን የነበረውን እዛ ጋ ጠቅሻለሁ እና በጣም ይህን የሚመስሉ ብዙ ገጠመኞች አሉ። ከዛ በተለየ ሁኔታ ግን ሰው በእኛ ሲሳሳት ሳይሆን የእኛ የራሳችን መሳሳት ነው ደግሞ ችግር ይፈጠርብንና ከኔ ተለይቶ ተመርቆ ወደ አዲግራት ሲሄድ 6 ኪሎ ሁለተኛ ፎቅ ላይ ነበር አልጋዬ። ወደ ሁለተኛ ሲወጣ ፊት ለፊት ወጣውና ሽንት ቤት ለመግባት ሲሄድ መስታወት ፊት ለፊቴ መጥቶ ልክ እሱ ተለይቶ ብዙም ሳይቆይ ፊት ለፊት ራሴን አየው። ድንግጥ አልኩኝና እንዴ አበሹ ከሄድ መጣ አልኩና ድንግጥ አልኩና ቀረብ እያልኩ ሲሄድ ራሴ ነኝ እንዴ አልኩና ተገርም። እንደዚህ ያን ነገር ብዙ አጋጥሞናልና ገጠመኞች ብዙ ናቸው። ነገር ግን ፒያሳው ላይ ካጋጠምን ውጪ በዚህ ላይ ብዙዎችን ተዋውቀናል፣ ዘመድም አፍርተናል። ብዙ ጥቅሙ ነው የሚበዛ። እግዚአብሔር የተመሰገነ ይሁን። ተመልካቾቻችን እንግዲህ እየተመለከታችሁ የምትገኙት ሆፕ ቻናል ኢትዮጵያ ላይ የሆፕ እንግዳን ልዩ መሰናዶ ነው። ዛሬ የተገኘ ነው በአቶ አባያና አበሹ
ቤት ውስጥ ነው የምንገኘው፣ ቤተሰብ ውስጥም ነው የምንገኘውና እግዚአብሔር በእነሱ ህይወት ውስጥ ከማህፀን ጀምሮ እስካሁን ሰዓት ድረስ እነሱ ብቻም ሳይሆን ቤተሰቦቻቸው፣ ልጆቻቸው፣ ልጆቻቸው ሁሉ አንድ ላይ ሆነው በጣም በሚገርም ፍቅር ውስጥ እየኖሩ ያሉና እግዚአብሔርን እያመሰገኑ ያሉ በተለይ ደግሞ ግድድሮች ጽናትና ስኬት በሚል የፈተናዎችን ያልበገሩት የመንትዮቹ ህይወት ታሪክ በሚል የተጻፈውን መጽሐፍ መሰረት አድርገን ቆይታ እያደረግን እግዚአብሔርን በጣም እያመሰገን አቤት እግዚአብሔር ስራ ድንቅ ነው በሚል መንፈስ ውስጥ ነን እግዚአብሔርን እያመሰገንን ነው የምንገኘው። ስለዚህ ቤተሰብ እጅግ አድርገን እናመሰግናለን። አልፎ አልፎ እንግዲህ አንዳንድ የህይወት ገጻቸውን ነው ገለጥ አድርገን እግዚአብሔርን እያመሰገን ያለ ነው። በጣም በርካታ ታሪኮች አሉ። ይሄ መጽሐፍ እጃችሁ ውስጥ ቢገባ እነሱ ያለፉበትን የተግዳሮት ወይም ደግሞ የትግል በጽናት ያለፉባቸው የህይወት ልምዳቸውን ተካፍላችሁ ለእናንተም የስኬት መንገድ ይሆናል፣ የማመስገን ምክንያት ይሆናልና ምናልባት ይህን መጽሐፍ ያላገኛችሁ በዚህ አጋጣሚ ብትደውሉልን፣ ብትጽፉልን እኛም ባለበት ቦታ ላይ እንድታገኙ እናደርጋለን። አንብቡት። በጣም ብዙ ልምድ አለ። ከዚህ በመቀጠል ደግሞ ሌሎች ሀሳቦችን እናነሳለን። የአሁኑም ፕሮግራም ግን ይሄኛውን ክፍል አንድን በሰዓት ተገድበን መቋጨት እንገደዳለን። በክፍል 2 ላይ የምናነሳቸው ነገሮች ይኖራሉ። መቼም ብዙዎቻችሁ በጉጉት እየጠበቃችሁ ያለው የትዳር ህይወታቸው እንዴት ተመሰረተ። እንግዲህ በእንደዚህ አይነት ትስስር ውስጥ ነው እንዴት አድርገው ትዳር እንደመሰረቱ ደግሞ ብዙ የሚያጋሩ ነገር ይኖራል። በትዳራቸው ውስጥ ደግሞ ብዙ እግዚአብሔር የምናመሰግንበት ነገር ይኖራል ብዬ ተስፋ እናደርጋለን። በክፍል 2 ፕሮግራም የምናነሳቸው ሀሳቦች መካከል አንዱ ነው ወደ ክርስትናው ህይወት፣ ወደ አገልግሎት እንዴት ነው የመጡ በጣም የሚገርም ታሪክም አለ። በዛ ላይ የምናነሳቸው ከቤተሰባቸው ጋር ቆይታ የምናደርግበት ክፍል 2 ፕሮግራም ይኖረናል። ክፍል 1 ግን በዚህ ድንቋጭ ሰዓት ያስገድደናል። አብራችሁን ስለቆያችሁ እግዚአብሔር ይባርካችሁ። ክፍል 2 እንደገና እስከንገናኝ ጸጋውን ጌታ ከሁላችንም ጋር ያድርግልን። እንግዶቻችንም እግዚአብሔር ያክብርልን እንላለን። እግዚአብሔር ይባርካችሁ። መልካም ጊዜ። ተባረኩ።